مرحبا يا حلوين ዛሬ የዳቦ ቆሎ አሰራር ነው ማሳያችሁ ነው ያረለው የሚሰራውት የቀረጽ አሱስ ነው ግን ማለ በመጀመሪያ የሚያስፈልገን ስኳርና ጨው ለየብቻ በብርጭቆ እንበጠብጣለን ከዛ ነጭ ፉርኖ ዱቄት ነው የሚያስፈልገው ሌላ ምንም ነገር አያስፈልገውም ማሽን ካላችሁ በማሽን ብታወቁት ይመረጣል ነው እጅ ነው የሚሰብረው በጣም በደረቁ ስለሚታሽ መስራት የታሰበው አረንጓዴ ቢጫና ነጭ ነበር አረንጓዴ ከለሩን አላገኘነውም እሙህም እዚህ ጋር ነጩ ከተቦካ በኋላ ይዳመጣል ከተዳመጠ በኋላ እንደዚህ በቢላዋ ተቆርጦ ነው እንደዚህ ክብ የምናደርገውኛ አንዳንድ ሰዎች ሊጡን ብድግ አድርገው በእጃቸው ሮል አድርገውት ይቆርጡታል እሙህም ምን አደከማችሁ ያ ጋይስ ነጩን ሰርተን ጨረስን ከዛ ብርቱካኒ ከለሩን ለከለር የተጠቀምነው እዚህ ጋር ስክሪንሾት አስቀምጥላችኋለሁ ራይዝ ከለር የሚለው ይሄ የህንዶቹ ፓውደር አለ አይደል እሱን ያደረግነው ምንም አይነት ጣዕም የለውም አረንጓዴም ቢጫም የምፈልጉትን ከለር በሱ መጠቀም ትችላላችሁ ያው ፕሮሰሱ አንድ አይነት ነው በደረቁ ይቦካል ከዛ በኋላ ሮል ይደረጋል ከዛ በመቀስ ይቆረጣል ዳቦ ቆሎ የሰራችኋል ያለችው ልንገራችሁ ዳቦ ቆሎ አንዴ በብዛት መቦካት የለበትም ትንሽ ትንሽ ነው መቦካት ያለበት የሆነ ሲቆይ ምን ይላል እናለችኝ እኔ እንጃ ሙህም ነው ትንሽ ትንሽ ነው የሚቦካው ሙህም ያህልዊን ሁሉም ተቆርጦ ካለቀ በኋላ እኛ ሱፍራ ፈርሸን እዛ ላይ አስተናል እንዳያያዝ ኢትዮጵያ አስተውታለሁ እንደዚህ ከተቆረጠ በኋላ ለትንሽ ደቂቃ ፀሐይ ላይ ይሰጣል صح የምታውቁ ልጆች ኮሜንት ላይ ጻፉልኝ ከዛ ትንሽ እንዳያያዝ ከተሰጣ በኋላ ዱቄቱ በጣም ማአት ነው እንደዚህ መሆን አልነበረበትም ከዛ በወንፊት ዱቄቱን ካስወገድ ነው በኋላ መጨረሻ ላይ ተጣላንበትን ጉዳይ ደግሞ ልንገራችሁ አንዷ ልጅ ዳቦ ቆሎ የቆረጠችው ልጅ ባለቤቷ ዳቦ ቆሎ መቆላት አይደለም መጠበስ በዘይት መጠበስ ነው ያለበት አለች ብዙዎቻችን ደግሞ እኛ ኢትዮጵያ የምናውቀው በሰማ ምጣድ ሲታመስ ነው ስለዚህ እዚህም በምጣድ ይታመስ ተባለ ግን ያው የኢትዮ ምጣድ ስለሌለ በየመጥበሻው ነበረ የተቆላው ከለሩ ሲደብር ያ ጋይስ የሆነ ቡል ያለ ከለር አለው ከዛ እኔ አይዲያ ሰጣቸው ለምን በዘይት አናሽውም አልኳቸው እንደውም እኔ በቅቤ እንሽው ነው ያልኳቸው አራንቺ ይርዛ ምናምን ብለውኝ እሙህም በዘይት ትንሽ ጠብ ያደረግን አሽተናው ነው እንደዚህ ከለር ይወጣለት እንጂ የሌለ ቡል ብሎ ነበረ ከዛን ቢጫ ቀይ ብርቱካኒ እና ነጭ ነበር የቆላነው ልክ እዚህ ጋር እንደምትት በጣም ነው የሚያምረው ከለሩ እኔ ዳቦ ቆሎ እንደዚህ ይሆናል ብዬ አልገመትኩም ነበር ከለሩ በጣም ያምራል ድምጹ ምናምን ሲቆረጠም ኮርሽም ምናምን ይላል በጣም ረጅም ጊዜ ሆነኛል ዳቦ ቆሎ ከበላው እሙህም ያህልዊን የዛሬው ቪዲዮ ይሄን ይመስል ነበር ሙሉ ቪዲዮውን ዩቲዩብ ላይ ፖስት አድርጌላችኋለሁ እዚህ ጋር ያልገባችሁ ነገር ካለ እዛ ሄዳችሁ ማየት ትችላላችሁ በሌላ በቆንጆ ኮሜንት ተመልሼ እስከምመጣ ድረስ ባይ ያህልዊን